ሰላም ውድ ፕሮግራማችንን ለመከታተል የመጣችሁ ተመልካቾቻችን በዛሬው ፕሮግራማችን በማንችስተር ዩናይትድ ቤት በጉዳት ያለው ብሩኖ ፈርናንዴዝ እሱን ለመተካት ማን የበለጠ ተስማሚ ይሆናል በሚል አዲስ ፕሮግራም ሰርተናል። ወደ ፕሮግራሙ እንሂድ። አዎ እንደሚታወቀው ከሆነ ብሩኖ ፈርናንዴዝ በአስቶን ቪላው ጨዋታ ከረፍቱ በኋላ መዝለቅ አልቻለም በጡንቻ መሳበብ ወይም በመሸማቀቅ ጉዳት ምክንያት ማለት ነው። ብሩኖ ፈርናንዴዝ እንደሚታወቀው ለመተካት በጣም ከባድ ከሚባሉ ተጫዋቾች መካከል ነው። እንደ 8 ቁጥርም እንደ 10 ቁጥርም ሆኖ ሲያገለግል ለማንችስተር ዩናይትድ አብዛኛውን የቻንስ ክሪኤሽን የሚያደርግ ተጫዋች ነው ማለት ነው። እሱን ለመተካት ቲፒካሊ እሱን በሚመስል ተጫዋች ለመተካት በጣም አዳጋች ነው ማለት ነው። ግን ብሩኖ ፈርናንዴዝ ስለተጎዳ ማንችስተርም ይቆማል ማለት ሳይሆን ለሚቀጥሉ ጨዋታዎች ቢያንስ አንድ ወር ነው በጉዳት ሊዘልቅ ይችላል ተብሎ ዴይሊ ሜል ያስነበበው። ስለዚህ በሱ ቦታ ማን ሊጫወት ይችላል የሚለውን ስናይ በአስቶን ቪላው ጨዋታ ላይክ ቱ ላይክ አይደለም ሩበን አሞሪም የተካው ማለት ነው። ብሩኖ ፈርናንዴዝን ቀይሮ ያስወጣው በሊሳንድሮ ማርቲኔዝ ወይም ሊቻ በሚል በሚታወቀው ተጫዋች ነው ማለት ነው። ሊሳንድሮ ማርቲኔዝ በማንችስተር ዩናይትድ ቤት በ8 ቁጥር ሚና ተጫውቶ አያውቅም። በ6 ቁጥር ሚና አያክስ ቤት ኤሪክ ቴን ሃግ በሚያሰለጥኑ ሰዓት ተጫውቶ ያውቃል። ስለዚህ ሞር እሱ ሊሳንድሮ ማርቲኔዝ ሲሰለፍ ዲፌንሲቭ ላይ ማንችስተር ዩናይትድ ጠንከር ብሎ ይታያል ማለት ነው። ግን ቻንስ ክሪኤሽኑ ወይም ደግሞ ፕሮግረሲቭ ፓሱ ብዙ ፓስ መንካት አንድ ሁለት ማጫወት ላይ ትንሽ ደከም ሊል ይችላል ማለት ነው። በዛውም በሊቻም ሩበን አሞሪም ላይቀጥል ይችላል ማለት ነው። ምክንያቱም ከሱ ጎን ካዛሚሮ ወይም ደግሞ ኡጋርቴ ነው ሊሰለፉ የሚችሉት። ስለዚህ ትንሽ ዲፌንሲቭሊ ጠንከር ሊሉ ይችላሉ። ግን ኦፌንሲቭሊ ለነ ቤንጃሚን ሼሽኮ ለነ ብራያን ኡምቤሞ እና ለማቲያስ ኩኒያ ኳሶችን ሊያደርስ አይችልም ማለት ነው። እነሱ ቻንስ ሊፈጥሩ አይችሉም። ብሩኖ ፈርናንዴዝ 8 ቁጥር ሚና ላይ ቢጫወት ኳሶችን የበለጠ ያደርሳል ያሰራጫል ከተከላካይ ጀርባ ኳስን ይጥላል ማለት ነው። የሩበን አሞሪም ሲስተም እንደሚታወቀው ከሆነ 3-4-2-1 ስለሆነ ወይም ደግሞ አስቶን ቪላ ጨዋታ ላይ 4-4-2 የሚመስል ቅርጽ አለው። ሁለቱ አማካዮች መሃል ላይ ያሉት የበለጠ ሰራተኛ አማካይ እንዲሆኑ ይጠበቃል። ግን በማንችስተር ዩናይትድ ቤት ካዛሚሮና ብሩኖ ፈርናንዴዝ ነው ሲጣመሩ እያየን ያለነው። አንደኛው የበለጠ ሰራተኛ የሚባለው 6 ቁጥር ነው ማለት ነው። ቲፒካሊ ካዛሚሮ ብሩኖ ፈርናንዴዝ ደግሞ ለ10 ቁጥር ለ8 ቁጥር የሚጠጋ ተጫዋች ማለት ነው። ያ ቦታን አዳፕት ለማድረግ ራሱ ከብዶት ነበረ ማለት ነው። ስለዚህ ብሩኖ ፈርናንዴዝ ሲወጣ ሊቻ ተመራጩ ተጫዋች ሊሆን ይችላል ማለት ነው። በሁለተኝነት ደግሞ ኮቢ ማይኖ ነው። ከሊቻም በፊት ኮቢ ማይኖ ነበረ ተቀዳሚ ምርጫ ሊሆን የሚችለው ማለት ነው። ግን ኮቢ ማይኖ ከሩበን አሞሪም ጋር ያላቸው ግንኙነት ጥሩ የሚባል አይደለም። ሩበን አሞሪም እምነት የላቸውም እስከሚባል ድረስ በትላልቅ የማንችስተር ሌጀንዶች እንኳን እምነት እንደሌላቸው እሱ ተጫዋች ላይ ያሳያል። ግን እሱ ቦታ ለኮቢ ማይኖ የሚገባውና መሆንም ያለበት ቦታ እንደሆነ ብዙዎች ይስማማሉ። ግን ከእሳቸው አማካይ ታይፕ እሳቸው የበለጠ ሰራተኛ አማካይ ብዙ ሜዳ የሚያካልል ለሁለት ስለሆኑ እነኛ አማካዮች ብዙ ሜዳ ማካለል አለባቸው። ስለዚህ ትንሽ ለኮቢ ማይኖ ከበድ ሊለው ይችላል ማለት ነው። ለዛም ይሆናል ምርጫ ውስጥ የማያስገቡት። ግን እሱ የበለጠ ከካዛሚሮ ጋር ቢጣመር በ8 ቁጥር ሚና አውሮፓ ዋንጫ ላይ የኤሪክ ቴን ሃግ የመጨረሻዎቹ ጨዋታዎች ላይ አንዳንዴም ሩበን አሞሪም ጊዜ ሲሰጡት የሚያሳያቸው ፐርፎርማንስ ወንደርፉል ወይም ደግሞ እጅግ የሚያስገርሙ ፖል ስኮልስ ተተካ እንደ አዲስ ተተካ እንዲል የሚደረግ የሚያስመስል ያጮህ ዘይቤ ያለው ተጫዋች ነው ኮቢ ማይኖ ማለት ነው። በዚህኛው የውድድር ዘመን አንድም ጨዋታ አልጀመረም ኮቢ ማይኖ ማለት ነው። ግን እድሉ ቢሰጥ እንደሚያደርገው ብዙዎች ያምናሉ። ለምን አውሮፓ ዋንጫ ላይ እኮ የእንግሊዝ ብሔራዊ ቡድን ፍጻሜ ጨዋታ ላይ ከስፔን ጋር ስፔን ማለት ሮሪ ዳኒ ኦልሞ ፋቢያን ሩይዝ ዙቢሜንዲ ያሉበትን አማካይ ለመጋፈጥ ያስገባቸው ተጫዋች ማለት እኮ ነው ኮቢ ማይኖ። ብዙዎች ረስተውታል ያንን የሚመስል ድንቅ ሲዝን እንዳሳለፈ ማለት ነው። በሶስተኝነት እጅግ ትንሽ ከበድ ሊል ይችላል። ግን አንዳንድ ጨዋታዎች ላይ ያምና ለማስታወስ ትንሽ ከበድ ይለኛል። ግን አንዳንድ 3 ጨዋታዎች ላይ
ካዛሚሮንና ኡጋርቴን ሲጠቀሙ አይተናል። ያ ማለት 10 ቁጥር ስላልነበራቸው ወይም ደግሞ አፍ ስፔስ ላይ 10 ቁጥር ስላልነበራቸው ሊሆን ይችላል ብሩኖ ፈርናንዴዝ እንደ 10 ቁጥር ተጠቅመው ወደኋላ ደግሞ ሁለቱን አማካዮች ካዛሚሮና ኡጋርቴን ሲያደርጉ ማለት ነው። ግን ኡጋርቴ በቦታውም ሲጫወት ደካማ እንቅስቃሴ ነው የሚያደርገው። ግን ያለው ከጎን ደግሞ የሚጫወት ከሆነ ለማንቸስተር ዩናይትድ አዳጋች ያደርገዋል። ሊቻ ወይም ሊሳንድሮ ማርቲንስ ቢጫወት ይሻላል። ምክንያቱም ማኑኤል ኡጋርቴ ማለት የኡጋርቴ አሁን ምንም ላይ ማየት ይቻላል። ኡጋርቴ ትልቁ ችሎታ የሚባለው ለተከላካይ ሽፋን መስጠት፣ ታክል፣ ኢንተርሴፕሽን የሚባሉና እነኚህ ናቸው። ትልቁ ፊዚካሊቲ የሚባሉ ናቸው እነኚህ ትልቁ የኡጋርቴ ኳሊቲዎች ማለት ነው። ግን እነኛን ሲያደርግ በብዛት አይስተዋልም። የራሱን ኳሊቲዎች ሲያደርግ አይስተዋልም። የራሱን ኳሊቲዎች ማያደርግ ሰው የሌላን ወይም ደግሞ የ8 ቁጥር ሚና መስጠት ትንሽ አዳጋች የሚያደርግ ይመስለኛል። ግን ሩበን አሞሪም ካላቸው ስኳድ አንፃር ነው ተጫዋች ሊያስገቡ የሚችሉት። እናም ማኑኤል ኡጋርቴ ተመራጭ ሊሆን ይችላል ማለት ነው። ምናልባት ሜሰን ማውንት ለመጠቀም ማንቸስተር ዩናይትድ ሊገደድ ይችላል የሚል ነገር ይስተዋላል። ሜሰን ማውንት በ8 ቁጥር ሚና ተጫውቶ አያውቅም በማንቸስተር ዩናይትድ ቤት። ግን አንዳንድ የቼልሲ ጨዋታዎች ላይ ካራቦ ካፕ ላይ ካልተሳሳኩ ቶማስ ቱዌል ሲጠቀሙት አስተውላለሁ፣ አይቻለሁ። ካራቦ ካፕ ላይ እንጂ እንደዚህ አይነት የኮምፒቲሽን በጣም ውድድሩ ፉክክሩ በጣም ጠንከር ባለበት ላይ 8 ቁጥር ላይ ትንሽ ከበድ ይላል እሱን ለማጫወት። ግን የበለጠ ከማይኖ ጋር 1-2 ወይም ደግሞ ፎርሜሽናቸውን በመቀየር በ4-2-3-1 ቢሆን ለማይኖም የበለጠ ምቾት ይሰጠዋል። ለምን ሁለት አማካይ ያደርጋል። አንድ 6 ቁጥር 8 ቁጥር ማውንትን 10 ቁጥር በማድረግ ወይም ደግሞ በሁለት 8 ቁጥሮች ማይኖን የቀኝ አፍ ስፔስ ማውንትን ግራ አፍ ስፔስ ካዛሚሮን 6 ቁጥር በማድረግ እንደዚህ አይነት ሲስተም ሊጠቀሙ ይችላሉ። አፍሪካ ዋንጫ ላይም ተጫዋች ስለሄደባቸው ማውንትን ወደኋላ መልሰው የሚጫወቱ ከሆነ 10 ቁጥር ሚና ላይ ደግሞ ማቲያስ ኩንሃ ብቻውን ይቀራል ማለት ነው። ስለዚህ እሱን የሚያጣምረው ተጫዋች የለም። ብራያን ምቤሞ ነበር። ብራያን ምቤሞ አፍሪካ ዋንጫ ነው። አማድም አፍሪካ ዋንጫ ነው ማለት ነው። ስለዚህ የማውንት ነገር ትንሽ ከበድ ሊል ይችላል። በመጨረሻ በትሬኒንግ ሴክሽናቸው አይተውት ተመራጭ ሊያደርጉት ይችላሉ የሚባለው ሺሌሲ ነው። ሺሌሲ ማንቸስተር ዩናይትድ የአካዳሚ ፍሬ ተጫዋች ነው። እናም ሩበን አሞሪም አሁን ላይ ኮቢ ማይኖን ጉዳት ስለሆነ ካዛሚሮም ስለዚህ በቃ ያላቸው እድል ሺሌሲን ሊጠቀሙት ይችላሉ የሚል ነገር ነው። ግን በጣም ትንሽ ከበድ ይላል። እነኛ ኡጋርቴን ቢጠቀሙ ይሻላል ሺሌሲን ከሚጠቀሙ ማለት ነው። ለምን ብዙ ደቂቃ ተጫውቶ አያውቅም። በዚህ ሲዝን ካልተሳሳትኩ ከ50 ደቂቃ በታች ነው የጨዋታ ጊዜ ያገኘው ማለት ነው። ለዚህ ሺሌሲንም የመጠቀም ቻንስ ሊያገኙ ይችላሉ። ሺሌሲን ቢጠቀሙ ሞር ከኮቢ ማይኖ ጋር የሚነጻጸር ተጫዋች ነው። ፊዚካሊ ትንሽ ደቀቅ ያለ ቢሆንም ኳስ በማሰራጨት 1-1 በመጫወት በሀፍተርን በመቀበል ከኮቢ ማይኖ ጋር የሚመሳሰል ተጫዋች ነው ማለት ነው ሺሌሲ። ማንቸስተር ዩናይትድ ተመራጮች አሉት። ግን እዛ ቦታ ላይ በቃ ተጫዋች እንደሚያመጣና ክረምት ላይ ዝውውር መስኮት ላይም የክረምት የተጫዋቾች ዝውውር መስኮት ላይ ጥሩ ነገር እና እንደሚሳተፍ በጣም ግልጽ የሆነ ቦታ ነው ማለት ነው። ትንሽ ለሩበን አሞሪም ከባድ ጊዜ እየመጣ እንደሆነ የሚያሳይ ነው ከብሩኖ ፈርናንዴዝ መጎዳት በኋላ ማለት ነው። በዝውውሩም ጥሩ እንቅስቃሴ እያደረጉ እንደሆነ ይታወቃል። ማንቸስተር ዩናይትዶች ስካውት እያደረጉ ነው፣ ለማስፈረም እያሉ ሳይሆን ስካውት እያደረጉ ስለሆነ እኛም በዚሁ ቻናላችን አዳዲስ የዝውውር መስኮት ዜናዎችንም እንደዚህ አይነት ትንታኔዎችንም እየሰጠን እንገኛለን። ላይክ፣ ሰብስክራይብ አድርጉ። እናመሰግናለን።